عربيኛውን በለው አንዴ በዜማ እስቲ نساؤكم حرث لكم ሴቶቻችሁ ለእናንተ እርሻ ናቸው ሴቶቻችሁ ለእናንተ እርሻ ናቸው እየነገርኳችሁ ነው ይሄንንም አድቫንስ እየሰጧችሁ ነው ትናንትም ተናግሬያለሁ ረፉ ዛሬም ተናገሩ ረፉ ብያችኋለሁ አልከበር ካላችሁ እናንተም ማስለቀስ በጣም ቀላል ነው ያይሻን ትምርት ተምሬ እመጣለሁ ለምን ሰለሙ ብለው ነው ጥቃት ያደረሱባችሁ ጅማ ዞን ላይ ምንድነው እየተፈጠረ ያለው ጅማ ዞን ገትራ ከተማ ላይ አንድ እናትና ልጅን ጨምሮ 3 ሰዎች ወደ እስልምና ይገባሉ ከሳምንታት በፊት በነብዩ መሐመድ ላይ ድንበር ያለፈውን እፎይ የተባለ ግለሰብ መጅሊሱ በህግ ክፍሉ በኩል ክስ መመስረቱ መገለጹ ይታወሳል ይህንን ጉዳይ አስመልክቶ ሃሩን ሚዲያ የክሱን ሂደት ምን ላይ ደረሰ የሚለውን ጠይቋል ሲል ሃሩን ሚዲያ ይህንን መረጃ አጋርቷል ጥላቻ ላይ ያሉ ሰዎች አላሁ Subhanahu Wa Ta'ala ሂዳያ ሰጧቸው ዋነኛ አፍቃሪም ሊሆኑ ይችላሉ በቅርቡ አንድ ቦታ ላይ ነበርኩና ረመዳን አንድ ጀምሮ እስከ ረመዳን ስንት ነው 15 ነው ምናምን እፍ ስትሉ ነበር ቲክቶክ ላይ እፍ እና ተስቢህን በሉላሉ አብሽር ማለት ምን ማለት ነው እንደው ገብቷችሁ ነው ግን ኦርቶዶክሳውያን አብሽር ብዙ ጊዜ አብሽር የምትሉት የናንተ ቃል አይደለም ይሄ በፍጹም በክርስቲያን ህይወት ያልተፈቀደ ቃል ቢኖር ይሄ አብሽር ማለት ገብቷችሁ አብሽር ባለቤቴ በዩ የዱንያን ረሃብ እንችላለን የአኺራን እሳት ግን አንችለውም በዩ አብሽሪው ዛሬ ሁለት ሰው በአላህ ፈቃድ አላህ ረተኝ አስለም ያለው ኢንሻአላህ ስራ ጀምረናል السلام عليكم ورحمة الله وبركاته ودنا تكبراتشو የዛሬ ሚዲያ ቤተሰብ እንደምን አላችሁልኝ እናለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ዛሬም የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ አብረን ያያየር ሪአክት የምናደርግ ይሆናል ማለት ነው ውድ ቤተሰቦቼ እንግዲህ መጅሊስ ለሃሩን ሚዲያ የተናገረው ነገር አለ እሱን ወደ እናንተ አደርሳለሁኝ ማለት ነው በሌላ በኩል ደግሞ ኡስታዝ ኻሊድ ክብሩም የተናገረው ነገር አለ እሱንም ወደ እናንተ አደርሳለሁኝ እናንተ ብቻ እስከ መጨረሻ ቪዲዮን ተከታተሉት ደግሞ የቤቱን ህግና ደንብ አክብሩ እንዳላችሁ አክብሩ የቤቱን ህግና ደንብ አክብሩ ሰብስክራይብ አድርጉ ላይክ አድርጉ ሼርም አድርጉ እስከ መጨረሻ ቪዲዮን ተከታተሉ እንግዲህ ሰሞኑ ደግሞ አንድ ሌላ ሸዋዘን መጥቷል ማለት ነው ያው እናንተና ብዙ ጊዜ እንደምታውቁት አረበኛን ለመፈሰር አረበኛን ለመተርጎም ያው የተለያዩ ሚኒንጎችን ሲሰጡ እንመለከታለን ማለት ነው ከዚህ በፊት ታስታውሳላችሁ ሸዋዘንን አስተናግደን ነበር ሼህ ሸዋዘንን አስተናግደን እንደነበረ ሁላችሁም ታስታውሳላችሁ አሁን ደግሞ አብሽር መጥቷል አብሽርን እስቲ በምን መልኩ እንደተረጎመ ትንሽ ላሰማችሁ አብሽር ማለት ምን ማለት ነው እንደው ገብቷችሁ ነው ግን ኦርቶዶክሳውያን አብሽር ብዙ ጊዜ አብሽር የምትሉት የናንተ ቃል አይደለም ይሄ በፍጹም በክርስቲያን ህይወት ያልተፈቀደ ቃል ቢኖር ይሄ አብሽር ማለት ነው ገብቷችኋል ሐሳቡ ግን አብሽር ማለት ማንስ እንደሚጠቀሙት ታውቃላችሁ ብዙ ጊዜ እስቲ ማን የትኛው ሃይማኖት ነው አብሽር ብሎ ብዙ ጊዜ እንትን የሚለው ወዳጄ አብሽር ማለት አብንሻር ማለት ነው እነሱ የሚሄዱበት መንገድ ትንሽ ከበድ ያለ ነውና አንዳንዴ በቃል ሰው ይጠፋል በቃል ይድናል በቃል ይጠፋልና ምትሉትን ነገሮች በሙሉ አስተውላችሁ ካንደበታችሁ የሚወጣውን ቃል በትክክለኛው መንገድ ያስተዋላችሁ ብትናገሩ ጥሩ ነው የለመደባችሁ ደግሞ ይሄ መልእክት ከሰማችሁ በኋላ አቁሙ ከዚህ በኋላ አብሽር ማለት ለክርስቲያን ያልተፈቀደ አቢን ሻረ ሰምታችኋል ትርጉሙን አብሽር ማለት አብን ሻርና እና አብን ሽሮስ ምን እንደው እናንተ ቆይ መቼ ነው አረብኛ ነው የምትችሉት የሸዋዘን ታናሻቸው ነክ ወይ እነኮ ይሄም በቤተክርስቲያኑ የሚሰጥ ትምህርት ሊሆን ይችላል መቼም አናቅ ይውለ አብሽር ማለት አብሽር ባለቤቴ በዩ የዱንያን ረሃብ እንችላለን የአኺራን እሳት ግን አንችለውም በዩ አብሽሪው ዛሬ ብንቸገር ነገ ኢንሻአላህ ደግሞ እናገኘዋለን አብሽር ባለቤቴ በዩ እዚህ አይነባል አላህ ሰጦሽ ነው ደግሞ አረ ምን ቺስታ ነው የምትለው ቺስታ ነው ያሉ የሚያባሩ አሉ እና አባረሽ ልትሄጂ ነው ባሪያ የሚያደርግሽ ባል ነው እንደምታረጊው ይሄ እኮ ትልቅ ባልሽ ነው ለባለቤቴም ለልጆቼም ሐላል ይዤ እየመጣ ያለ ወንድምሽ የልጆችሽ አባት አብሽር በዩ ባንቺ አብሽር በቤቱ ሰኪና በቤቱ ፍቅር አላህ የሚገርም ያላሰብነው ነገር ይመጣል ደሞ ይመጣል ለምንድነው የማይመጣው
ዱንያ ትመጣለች እኮ ግን ሰብር ያስፈልጋል ሰው መቼም አልሰብርም ካለ እኮ በትንሿ ነገር ይወርቃል እንኳን ያለ በትንሽ አላያችሁም አንዳንዴ መኪና ዘጋብኝ ተብሎ ሁለት ሾፌሮች ሲጣሉ 30 ዓመት ጠብ ያላቸው ነው የሚመስሉት እስቲ ውረድ ልብ ካለ ውረድ አንተ ምን ውረድ ይባባላሉ ለማንኛውም አብሽርን ትክክለኛ ትርጉሙን ለማምጣት ፈልጌ ነው ቤተሰቦቼ የኑሩ ቱርኪ የኡስታዝ ኑሩ ቱርኪ ጣፋጭ ንግግሩን ያመጣውላችሁ ለማንኛውም ያው ሰሞኑ በጣም አነጋጋሪ ሆኗል ልጁም ደግሞ ቪዲዮን መልሶ አጥፍቶታል ደስ ይላል እንደው ሌላ ትርጉም መጣ ለአብሽር ሌላ ትርጉም ተሰጥቶታል ማለት ነው እንግዲህ የሼሽዋዘን ታናሽ ወንድማቸው ወይ ደግሞ ልጃቸው እሳቸው ያፈሩት እሳቸው የወለዱት ልጅ ማለት እንችላለን ማለት እሳቸው ያፈሩት በእሳቸው ትምህርት ያደገው ልጃቸው ወይ ደግሞ ወንድማቸው በዚህ መልኩ እሱም ደግሞ የአብሽርን ምንግ በዚህ መልኩ ነው ይዞልን የመጣው ማለት ነው በ21ኛ ክፍለ ዘመን አብሽር ብሎ ማለት አብንሻር ተብሎ ተተርጉሟል ማለት ነው ያው ትርጉሙ ተሰጥቷል ማለት ነው ለማንኛውም አንተም እደግ ሼሽዋዘን የደረሱበትን ደረጃ አንተም ድረስ አንተም እንደሳቸው ክበድ ውለድ እደግ እንላለን ማለት ነው እኔ ላይም ደግሞ ዛሬ ሁለት ሰው በአላህ ፈቃድ አላህ ረድቶኝ አስለምያለሁ ኢንሻአላህ ስራ ጀምረናል ሁሉኮ ከሺ ነው የምንገኘው አሁን ያለነው አላሁ አክበር አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደናችሁ ዛሬ የምንገኘው ሁሉኮ ከሺ የምትባል ጽናል ኡስታዝ ኢብሮ ጀማል ኡስታዜ ነው እንግዲህ ታቁታላችሁ ቲክቶክ ላይም ዛሬ በአላህ ፍቃድ በአላህ Subhanahu Wa Ta'ala ፍቃድ ማለት ዛሬ አላህ ረድቶን አላህ ወፍቆን 5 ሰው አስልመናል በዚች ከተማ ላይ አላህ ሲወፍቅ ነው አላህ ሲመርጥ ነው ከዚህ በላይ ደግሞ ሁሉኮ ከሺ ላይ ኢንሻአላህ በአላህ ፍቃድ ማለት ነው እስልምናን ሙሉ በሙሉ ኢትዮጵያ ላይ ቀርቶ ዓለም በሙሉ በእስልምና ተጥለቀለቃለች ኢንሻአላህ እንግዲህ የተለያዩ ዲያቆናቶች ትልልቅ ቄሶች ጳጳሶችም ጭምር ትልልቅ ቄሶች ትልልቅ የእምነት አባቶች ማድረግ ያልቻሉትን ይሄ ልጅ እያደረገ ነው የሚገኘው ማለት ነው ለትንሽ ነገር ስትቃጠሉ የነበራችሁት እንደዚህ ትልልቅ ነገር ሲሰራ ደግሞ እኔ እንዴት እንደምትሆኑ እኔ እንጃ ወላሂ ይሄንን ቪዲዮ ብዙዎቻችሁ ስትቀባበሉት ነበር ምንድነው አጣራለን የሚል መረጃም ለኔ ስትልኩልኝ ነበር ይህን ጉዳይ ልንገራችሁ ቪዲዮ ከተለቀቀ በኋላ የኛ የሀበሾችን የወሬ ጥማታችንን የተረዳ አንድ ግለሰብ ቪዲዮ ላይ ሄዶ እንደዚህ እንደምትመለከቱት ኮሜንት አደረገ ይህ የሆነው የገዛ ጓደኛው ልጁን ሊደፍር ምናምን ከዛ በኋላ ቆርጦት እንደዚህ የሚል ይህንን ኮሜንት አደረገ ከዛ በኋላ እኛ ምን ተፈጠረ የሚለውን ለማየት ሁላችንም ወደ ኮሜንት እንደምንሮጠው ሮጠን ስንገባ ይሄንን እናገኛለን ሌሎች ታዲያ ይሄንን ያነበቡ ሌላ ቦታ ወስደው ምንድነው ብሎ ለሚጠይቃቸው በዚህ ወረዳኮ እንደዚህ አድርጎ እንደዚህ ሆነ የሚል መረጃዎችን አጋራን ማለት ነው ይህንን ኮሜንት ላይ ያሉ ሰዎች የዋሹትን ውሸትም ብዙ የዜና ሚዲያዎችም ተቀባበሉትም ታዲያ እንደዛ አይደለም የተቆረጠ ብልትም የለም የተደፈረች ልጅም የለችም በዚህ ሰውዬ ማለት ነው ሌሎች አሉ ታዲያ የሆነው ምንድነው ካላችሁ ይህ ሰውዬ የጥንቆላ ስራውን ሊሰራ ነበር በህዝብ በቁጥጥር ስር ውሏል ይህ የሆነው በወላይታ አካባቢ ነው ነገሩ አበቃ ፋይሉ ተዘጋ አያችሁ ለወሬ ያለን ጥማት አያችሁ በቃ አስቡት እንግዲህ ኮሜንት ነው የተጻፈው ኮሜንቷን አንብቦ ሁሉም የዜና ሰዎች በቃ እኔ ልቅደም በቃ መረጃ የሚያቀርቡ ልጆች በቃ እኔ ልቅደም ወይ ለምን ሰለሙ ብለው ነው ጥቃት ያደረሱባቸው ጅማ ዞን ላይ ምንድነው እየተፈጠረ ያለው ጅማ ዞን ገትራ ከተማ ላይ አንድ እናትና ልጅን ጨምሮ 3 ሰዎች ወደ እስልምና ይገባሉ ከዛ በዚያው ምሽት የሰለምቴ ቤቶች ላይ የእናትና ልጅ እንዲሁም ሌሎችም ሰለምቴ ቤቶቻቸው ላይ እነሱ ላይም ጭምር ጥቃት ይደርስና የተጎዱ ሰለምቴ ወንድሞቻችን ወደ ሆስፒታል ይወሰዳሉ እነዚህን ወንጀል የፈጸሙ ግለሰቦች ደግሞ ሙስሊሙ ማህበረሰብ እንዲሁም ሌሎችም መጅሊሱም ተጨምሮበት በህግ ቁጥጥር ስር እንዲውሉ ይደረጋል ግን ወዲያውኑ ተፈቱ እነዚህ ወንጀለኞች በተፈቱ በዚያው ምሽት አሁንም ድጋሚ ጥቃት ተፈጸመ በእነዚህ ሰለምቴዎች ላይ ማለት ነው አሁንም ሙስሊሙ በትዕግስት ህግን ተከትሎ የህግ አካላትን እያነጋገረ ባለበት ሌሎች ሙስሊም ጠል የሆኑ የህግ አካላት ግን ምን አደረጉ ከ45 በላይ ሙስሊሞችንና እንዲሁም እዚህ ጋር የምትመለከቷቸውን አንድ እናትና ልጅ ሰለምቴዎችን እስር ቤት አስገቡ ለምን ሰለሙ ለምን ወደ እስልምና መጡ ለምን መርጠው ሄዱ ነው እኮ ግልጽ እኛ ፕሮቴስታንት ነን
መንግስት የሚለውን የሃይማኖት እኩልነት የሚያፈርሱ በመንግስት መስሪያ ቤት ውስጥ የተሸሸጉ እንደዚህ አይነት ጽንፈኞች ናቸው እያስቸገሩ ያሉት እኮ። መንግስት እዛ የሚለው ሌላ፣ እነሱ እዚህ የሚፈጽሙት ሌላ። ያለምንም ቅድመ ሁኔታ መጀመሪያ ሙስሊሞች ይፈቱ፣ ከዛ ወንጀለኞች ወደ እስር ይግቡ። ምን መሰላችሁ ምንድነው የተከሰተው? እኔ ይሄንን ነገር በኦሮምኛ ሰርቼበት ነበር። በጅማ ዞን ሰጠማ ወረዳ ጋትራ ከተማ ነው። ያው ጅማ በጣም ቅርብ ነው ለጅማ ማለት ነውና በደንብ ጉዳዩን ገብቼ ለማጣራት ሞክሬ ነበር። እቺ ልጅ የምትመለከቷት ልጅ ተሰልማለች፣ እስልምናን ትቀበላለች ከነናቷ ማለት ነው። እናም ከነ ልጇ ምናምን እስልምናን ትቀበላለች። ከዛን የአካባቢው ፕሮቴስታንቶች እንዴት ልጅቷ ባይዘው ዝም ብላ አማኝ ብቻ ሳትሆን የሆነ ቦታ አላት ከቸርቹ ማለት ነው። ከቸርች ቤቱ ወይ ደግሞ ከቤተ ክርስቲያኑ የሆነ ቦታ ነበራት፣ የሆነ ስልጣን ነበራት፣ አገልጋይ ነበረች ልጅቷ ማለት ነው። ተሰልማለች። እንዴት ተሰልሚያለሽ ብሎ እንግዲህ የአካባቢው ፕሮቴስታንቶች ተደራጅቶ በሷ ቤት ላይ ድንጋይ ይወረውራሉ። ልጅቷ ያው ለሁለት ሶስት ጊዜ ድንጋይ ይወረወርባቸዋል። ከዛን ልጅቷ ምንድነው ከዚህ በላይ ምንድነው የምጠብቀው ብላ ትወጣባቸዋለች። ከዛን በድንጋይ እሷም ትመታለች፣ ተደማለች። ከዛን ሆስፒታል ይገባለች። ከዛ በኋላ የአካባቢው ወጣቶች ሙስሊም ወጣቶች ተናዶ እንዴት ይናይል እኛም እኮ አለን በሚል ተነሱና ቸርች ቤቱን የቤተክርስቲያኑን የሆነ ነገር አደረጉ። በቃ አጠፉ ማለት ይቻላል። ከዛ በኋላ ጉዳዩ በጣም ተጋነነ። ወጣቶች እንዳሉ ታሰሩ፣ እስር ቤት ገቡ። እሱ እንደተናገረው ወደ 40 አካባቢ የሚጠጉ በወቅቱ 20 ሰዎች ነበሩ የታሰሩት። ያው እኔ በስልክም ለማጣራት ሞክሬ ነበር፣ ኢንተርቪው ለማድረግ አስቤ ነበር፣ ግን አይቻልም ሲሉኝ ተውኩኝ። እንደገና በቅርቡ ተለቀዋሉ እነኚህ ልጆች እነኚህ ሰዎች ተለቀዋሉ። ከተለቀቁም በኋላ ያው እኔም ለዒድ እና ፋሚሊ ጋር ነበርኩኝና በዛው እግረ መንገዴ ኢንተርቪው ላደርጋቸው እንደው ብዬ አስቤ ነበር፣ ግን አልቻልኩም። ምክንያቱም ሚዲያን ፈልግም ብለዋል የአካባቢው ዑለማዎችም ጨምሮ ማለት ነው። የአካባቢውን ሰዎች እኛ ሰላምን ስለምንፈልግ ወደ ሚዲያ መውጣት የለባቸውም ብሎ እንብ ብለዋል ማለት ነውና ማንም ገብቶ ማንም የሚዲያ አካል ገብቶ እነሱን ኢንተርቪው ማድረግ አይችልም ማለት ነው። ብዙ ልጆች ሞክሯሉ በቲክታክም ለማድረግ ኢንተርቪው ለማድረግ በጣም ሞክሯሉ፣ ግን አልቻሉም ማለት ነው። እነሱ የራሳቸው ሚዲያ ተጠቅመው በጣም ጫና እየፈጠሩ ነው አካባቢው ላይ ማለት ነውና አሁን ቤተክርስቲያናቸው እየተሰራ ነው መሰለኝ። ያው የአካባቢው ሰዎች እየሰሩ ነው መሰለኝ። ልጅቷ ላይ ያው ጥቃት ተፈጽሞባታል፣ ተመታለች፣ ተገርፋለች። ሌላ ደግሞ ምንም ምክንያት የላቸው። ምንድነው ምክንያታቸው? ለምን ሰለሙ ነው። ለምን ሰለሙ? ለምን ከቤተክርስቲያን ወጣች? በቃ ይሄ ነው፣ ሌላ ነገር አይደለም። ይህንን ቪዲዮ ለክርስቲያን ወገኖቻችን በደንብ ሼር አድርጉላቸው፣ በደንብ ማለት ነው። ወገናችን በአንድ ወቅት ምን ብሎ ነበረ? አዳምጡት። አንድ ኡስታዝ አይደለም ገስቱ የሚችለው 9 ሰው ነው አይደል? 8 ኡስታዞችን ደርድረሽ ብቻዬን ሆኜ እኔ መጥቼ ወያያለሁ። ከዛ በቁርአን ላይ ሱረቱል በቀራ አያ 223 ኒሳኡኩም ሐርሱን ለኩም የሚለውን ሴቶቻችሁ ለእናንተ እርሻ ናቸው የሚለውን የቁርአን አያ ሲያላግጥ ነበረ። አረብኛውን በዜማ በለው፣ እኔ ደግሞ አማርኛውን በዜማ ላለው ተከትዬ አረብኛውን በለው አንዴ በዜማ እስቲ። ኒሳኡኩም ሐርሱን ለኩም ሴቶቻችሁ ለእናንተ እርሻ ናቸው። ሴቶቻችሁ ለእናንተ እርሻ ናቸው። በመጀመሪያ ደረጃ የሰውን መጽሐፍ ከመተቸት በፊት የራስህ መጽሐፍ ላይ እንዳለና እንደሌለ ቼክ ማድረግ እንዳረሳ። እስቲ ገብተን ደግሞ መረጃችንን በቁጥር በማስረጃ እንመልከተው። በቁርአን ውስጥ ሴቶቻችሁ ለእናንተ እርሻ ናቸው የሚለውን ለመተቸት ፈለገና የነሱ መጽሐፍ ውስጥ እንዳለ ዘነጋው። ይህ ሰው የራሱን መጽሐፍ እንደማያነብ ገባኝ ማለት ነው። መጽሐፈ ቀሌሜንጦስ ምዕራፍ 10 ቁጥር 48 እና 49 ላንብብላችሁ። ምስሉ ላይ ተመልከቱት። ራሳቸውን ጠብቀው ይኖሩ ዘንድና ከባሎቻቸው ውጭ እንዳይሆኑ ታዘዋል። ቁጥር 49 ላይ ምን እንደሚል ተመልከቱ። አንቺ እርሻ፣ አንቺ ምን? አንቺ እርሻ ራስሽን ጠብቂ፣ ሌላ ዘርን አትጨምሪ፣ የሚያጽናናሽና ከሐዘንሽ የሚያረጋጋሽ ባልሽ ብቻ ነው ይላል። ሴቶቻችሁ ለእናንተ እርሻ ናቸው።
አንቺ እርሻ ራስሽን ጠብቂ። እንግዲህ ዘመድኩን ዲያቆን የሚባለው ዘመድኩን ጭምር ነው እንግዲህ ይሄንን ቁርአን አንቀጽ ይዞ እንደዚህ ናችሁ ብሎ ሙስሊሞችን በዚህ ለማሸማቀቅ እንኳን ልንሸማቀቅበት እንኮራበታለን። አባተ በጣም ነው የምንኮራበት። አልহামዱሊላህ አልহামዱሊላህ ምንም ያሸማቀቅ ነገር የለም። ገባህ አይደል? ዛሬ የራሳችሁን መጽሐፍ ባይብልን ዞር ብላችሁ ዓለማታችሁን ይገልጻል። ዓለማታችሁን ቁጭ ያረጋል። ዓለማንበባችሁን ቁጭ ያረጋል። የሰውን እምነት ለመተቸትና ከሰው መጽሐፍ በቃ የሆነ ለቃቅማችሁ ለማምጣት ያላችሁ ጥማት የራሳችሁ መጽሐፍ እስካሁን አላያችሁም። እናንተ እርሻ ብሎ ሲያስቀምጥ ምን ለማለት ፈልገው ነው? እንደው አንቺ ለመሬት ነው እንደዚህ ያለው? መሬት ነው ማለት እናንተ እስቲ መጽሐፋችሁን አንብቡ። ወላሂ ነው የምላችሁ በደንብ መጽሐፉን ያነበበ እስልምናን ይቀበላል። ረመዳን 1 ጀምሮ እስከ ረመዳን ስንት ነው 15 ነው ምናምን እፍ ስትሉ ነበር ቲክቶክ ላይ እከፍ እና ተስቢህን በሉ እላለሁ። ዚክርን በደንብ ነው ይበሉ። ሸይጣን ይወል በጣም ሲስተማቲክ ነው። ወታደሮች አሉት ማደሪያዎቹ ናቸው። ከረመዳን በፊት ስራ ሰጥቷቸው ነው የሚሄደው። እና የሚያሳዝነው እኛ መሸወዳችን ቀላል በሉን እንዴ ያ ሐቢቢ ያራዳውን እንጂ ነቃበል አላህ ያለው ሰብህ እስመ ረቢከ ተስቢህ አድርጋለ። ለምን ተስቢህ? ምክንያቱም ይወል ረሱሉን ሲሳደቡ አንተም ስትሳደብ ስትምናምን ልብ ይቆሽሻል፣ አፍ ይቆሽሻል። ተስቢህ ምላስን ያጠራል፣ አእምሮን ያጸዳል፣ ልብን ያጸዳል። ንጹህ ትሆናለህ። የገባ ቆሻሻ አለ በተስቢህ መጽዳት ያለበት። ከዛ ምን ማድረግ አለብን? እሱ በጋራ እንማከራለን። እሱ ጥበባው ያካሄድ እንሄዳለን፣ ህግ ያካሄድ እንሄዳለን። ነገር ግን ከቆሸሸ ጋር ሁሉ ካልቆሸሽና ይባላል። እሱ ዲንም አይደለም። ተስቢህ አርግ ያ ሐቢቢ። የመጨረሻ ሱረቱል ሂጅር መግቢያ ላይ የገባውበት ሱረቱል ሂጅር ምን አለ? ወለቀድ ነዕለሙ አነከ የዲቁ ሰድሩከ ቢማ የቁሉን። ሲጀምር ኢና ከፈይናከል ሙስተህዚኢን፣ አንተ ላይ የሚያሸፉት የሚያላግጡትን እኛ በቂ ነን አለ አላህ። ያ ረሱላህ አንተ ሚሽንህ ላይ ተልኮ ላይ ፎከስ አርግ። ፎከስ ኦን ዩር ሚሽን ቱ ፕሮቴክት ዩር ዲግኒቲ ኢዝ አፖን አስ። ያንተን ክብር መከላከል በእኛ ላይ ነው። ኢና ከፈይናከ በቃ የሚገርም እኮ ኢና ከፈይናከል ሙስተህዚ የሚያላግጥ የሚያሾፉን ለኛ ተው እኛ በቂ ነን አለ። አንተ አይኑ ቢማ የቁሉን በሚናገሩት ነገር ያለ ማቋረጥ የዲቁ ሰድሩከ ልብህ እንደሚጨናነቅ አውቃለሁ። ረሱል አለይሂ ሰላቱ ወሰለም በመሳደባቸው ልባቸው እንደሚደማ እውነት ነው። ልባችን እንደሚደማ እውነት ነው። አላህም ሪያሊቲ ነው አለ፣ እውነት ነው አለ። ታዲያና ልባችን እየደማ እየተደባደብን እንቀጥል? ኧረ አይደለም። ፈሰብህ ቢሐምዲ ረቢከ ወኩም ሚነ ሳጂዲን። ተራዊ ላይ ቁጭ ብሎ ቲክቶክ ምን ተባለ ዛሬ? አረ ያ ሐቢቢ ወኩም ሚነ ሳጂዲን እየተባለ ነው። ተነስተ ስገድ። ወኩም ሚነ ሳጂዲን ወዕቡድ ረበከ ሐታ የእትየከ ልየቂን። ጌታ አንተ ገዛው አምልከው አላለም። አምልከው ማለት ሰላት መስገድ፣ ጾም መጾም ምናምን አምልኮ ነው። መገዛት ማለት አላህ በሰራው ህግና ስርዓት ተፈጥሯዊ ዲን ላይ መኖር ማለት። ስለዚህ ብዙ ይሳደባል። ነገ ብዙ ነገር ታያለ። ባይዘው እኛ እዚች ጋር ያለውን ስለምናየው ነገ ይወል ትንቢት አይደለም ነገር ነብያዊ ትንቢት አይደለም ነገር ቀላል ፖለቲካል ሶሾ ፖለቲካል አናሊሲስ ነው ነገር። ነገ የሚገርም ጠላቶችን በአይነት አያለ ትደነቃለውላ ትገር እንዲነንትና ምንም ትላል። አዎ ብዙ ማታቆ ብዙ ነገር አለ ብሮ። እና ካንተ ምን ይተበቃ መሰለ? ወዕቡድ ረበከ መልእክተኛውን ያዘዘው በጌታ ባዘዘህ ላይ ጽና ነው። ማለትም እኛ ተልኳለን። እሳት በተነሳ ቁጥር እሳት ስናጠፋ ቢዚ አንሆንም። 3 ሰዎች ይበቃሉ። አንተኛ ትልቅ ስራ አለብን። ሰውን የማዳን ትልቅ ዓላማ ትልቅ ተልእኮ የተሰጠን ሰዎች ነን። ሰብሕ እስመ ረቢከል አዕላ። السلام عليكم ورحمة الله.
ዋው 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 ዋው! ያው እንደሚታወቀው እኛ ረመዳን በመጣ ቁጥር ከዚህ በፊትም እንደሚለው አጀንዳ እናጣም፣ አጀንዳ ይሰጠናል። እሱን ተከትለን ደግሞ ያው እኛም ሆይ ሆይ እንላለን። ምክንያቱም ግድም ስለሆነብን ነው። ባይዘው ዝም ማለትም ስለማንችል ነው። እዚሁ መድረክ ላይ ሌላም ንግግር አለ። ምናልባትም ጥላቻ ላይ ያሉ ሰዎች አላሁ ሱብሓነሁ ወተዓላ ሂዳያ ሰጧቸው ዋነኛ አፍቃሪም ሊሆኑ ይችላሉ። በቅርቡ አንድ ቦታ ላይ ነበርኩና አንድ ዓሊም ያሉትን ላካፍላችሁ። ነብዩን ሰለላሁ ዐለይሂ ወሰለም ተቃውሞ የጻፈ ዴንማርክ ውስጥ ያለ እንደውም እስልምናን ለማጥፋት የሚንቀሳቀስ ፓርቲ አቋቁሞ ይሰራ የነበረ መጨረሻ ግን እስኪ እስልምናን ለማጥቃት የምችልበት መጽሐፍ ለመጻፍ እስልምናን ማጥናት አለብኝ ብሎ እስልምናን መጨረሻ ላይ የተቀበለ አንድ ሙእሚን ወንድማችን አለ። ይህ ሰው ከዶክተር አሊ አልቀረዳጊ የሚባሉ ትልቅ ዓሊም ጋር ዑምራ የማድረግ እድል አጋጥሞት ነበር። አብረው ነበሩ። ረውዳ ገባንና ይላሉ ይህ ሰው ተንሰቅስቆ ያለቅሳል። ለቅሶ ሊቆም አልቻለም። የሚያለቅሰው ምን ብሎ ነው? ይቅር በሉኝ አንቱ የአላህ መልእክተኛ፣ ይቅር ይበሉኝ፣ ሳላውቆት ስለ እርሶ ብዙ አልኩ፣ ይቅር በሉኝ እያለ ያለቅሳል። ወላሂ እኔ እንኳን እንደሱ አላለቀስኩም። እሱ ለቅሶ ሊቆም አልቻለም። ከሱ ጋር ከረውዳ ወጠን። ልክ ከረውዳ እንደወጣሁ ግን የኔ ለቅሶ ጀመረ አሉ። የኔ ለቅሶ ጀመረ። እኔ ደግሞ ማቆም አልቻልኩም። ሰዎች ጠየቁኝ፣ ምንድነው ሼክ እንደዚህ የሚያለቅሱት ለምንድነው? ውስጥ እንኳን ይሄን ያክል አላለቀሱም፣ ሲወጡ ምን ነው ይሄንን ያክል አለቀሱ አሉኝ። ወላሂ እኛ በሰው ልጆች ላይ ያጓደልነው ነገር ታይቶኝ እሱ ተሰማኝና ነው የነብዩ ሰለላሁ ዐለይሂ ወሰለም ሐቅ ባለመሙላታችን እርሳቸውን ለሰው ዘር ባለማስተዋወቃችን ያ ስሜት ተሰምቶኝ ነዳማው ነው እንዲያስለቀሰኝ ይላሉ። ነብዩ ሰለላሁ ዐለይሂ ወሰለም ላይ መጥፎ የሚናገሩ ሰዎች እነርሱ ብቻ አይደሉም ጥፋተኞች፣ እኛው ነን ጥፋተኞች። እኛው አላደረስንላቸውም። እኛም ረሱላችንን ለማስተዋወቅ የምንችለውን ያክል ጥረት እናድርግላለሁ። ከንግግር በላይ በተግባራችን እሳቸውን በመከተል እናስተዋውቃቸው ላለሁ። ሰለላሁ ዐለይሂ ወሰለም ባረከ ዐላ ሰይድና መሐመድ ወዐላ አሊሂ ወሰሐቢሂ ወሰለም። ባይዘዌ የነብዩ ፍቅር አለይሂ ሰላቱ ወሰላም ለሚያውቁት ሰዎች በጣም ገዳይ ነው። በጣም ፍቅራቸው አለይሂ ሰላቱ ወሰላም ሰለዋቱ ረቢ ወሰላሙሁ ዐለይሂ። አላህ ሱብሓነሁ ወተዓላ እንደዚህ ያለ ነብይ አለይሂ ሰላቱ ወሰላም ነብዩ ሙሐመድን ስለሰጠን ትልቅ 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 ኒዕማ ነው። አልሐምዱሊላህ አልሐምዱሊላህ ثم አልሐምዱሊላህ ልንልበት ይገባል። አልሐምዱሊላህ ረብል ዓለሚን። እስቲ አልሐምዱሊላህ በሉ ሁላችሁ፣ አልሐምዱሊላህ በሉ። በነብዩ ላይ አለይሂ ሰላቱ ወሰላም ሰላዋትን አውርዱ፣ ኮሜንቱን አድምቁት። ይገርማችኋል እንግዲህ እንደዚህ አይነት ውድ የሆኑ ነብይን አለይሂ ሰላቱ ወሰላም በሳቸው እናሸማቅቃቸዋለን የሚሉ አንዳንድ ባለማወቅ የሚያወሩ አንዳንድ ሰዎች አሉ። ለምሳሌ እቺ አሮግትን ተመልከቱ። በአይሻ እየነገርኳችሁ ነው። ይሄንንም አድቫንስ እየሰጧችሁ ነው። ትናንትም ተናግሬያለሁ ረፉ፣ ዛሬም ተናገሩ ረፉ ብያችኋለሁ። አልከበር ካላችሁ እናንተም ማስለቀስ በጣም ቀላል ነው። የአይሻን ትምህርት ተምሬ እመጣለሁ። ቁጭ ብዬ እሱን ስተርክ ትነቅላለህ። እንከባበር እያልኳችሁ ነው። አይሻን ይዣት እንዳልመጣ እንዴት ነው መከባበር የሚቻለው? ታውን እኮ ነው የምንላችሁ። ጴንጤውም ኦርቶዶክስ ላይ ሙስሊሙም መጥቶ ኦርቶዶክስ ላይ ምን እናርጋችሁ? አታርፉም እንዴ? አተውነ አይኖ እንድሳደብ ነው የሚገፉኝ። እኔ እነሱ ስለሰደቡኝ አልሳደብም፣ ግን ሊሚትና ትዕግስት አለኝ። እየታገስኳችሁ ነው ሙስሊሞች ብያችኋለሁ። ከዛ ወዲህ ዮኒ ማኛ ምን አስቀየማችሁ? እዮዳቦርጩ ምን አስቀየማ? ጭራቋን ሮማን ለሃይማኖቴ ምን ያህል ክብር እንዳለኝ አሳያችኋለሁ፣ ግን እታገሳለሁ።
ለሃይማኖትሽ ያለሽን ክብር በስድብ አይደለም፣ ሌላን እምነት በማንቋሻሻ አይደለም፣ ለእምነትሽ ያለሽውን ክብር የሚታሳይ ነው። ያ እሱ እንደዛ ይሁንና ስለ አይሻ አንስተሽ ነበር። እንደውኔ ሊጋብዝሽ ነው የምልሽ። እንዴት ላገኝሽ? ስለ አይሻን ተምሬ እንዳልመጣላችሁ አልሽን። እኔ ደግሞ በደንብ ሞር ስለ አይሻ ተምሬሽ እንድትመጪ እፈልጋለሁ። መጽሐፉንም በደንብ ሞር እንድታነቢ ነው የሚፈልገው። ቀጥሮ አያስፈልግም። ቀጥታ አሁን ግቢበት በቃ። እስቲ በአንቺ ላይ የሚፈጥረውን ኢምፓክት እናያለን። እስቲ ግቢና አንብቢው አንቺ። ከዛ በኋላ የሚፈጠረውን የምንመለከት ይሆናል። በዛው እግረ መንገድሽም ደግሞ እንድታይ የሚፈልገው አንድ ነገር አለ። የአይሻን ትምህርት መውሰድሽ ካልቀረ ለምን በዛው በእግረ መንገዱ ደግሞ ለምን ነብዩ አለይሂ ሰላቱ ወሰላም አይሻን እንዴት ነበር ሲንከባከቧት የነበረው የሚለውንም በዛው እግረ መንገድሽ እንድታነቢ እጋብዝሻለሁ። ከሳምንታት በፊት በነብዩ መሐመድ ላይ ድንበር ያለፈውን እፎይ የተባለ ግለሰብ መጅሊሱ በሕግ ክፍሉ በኩል ክስ መመስረቱ መገለጹ ይታወሳል። ይህንን ጉዳይ አስመልክቶ ሃሩን ሚዲያ የክሱን ሂደት ምን ላይ ደረሰ የሚለውን ጠይቋል ሲል ሃሩን ሚዲያ ይህንን መረጃ አጋርቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ስራ አስኪያጅ ሀጂ ከማል ከሃሩን ሚዲያ ጋር በነበራቸው ቆይታ በሰጡት ምላሽ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በነብዩ መሐመድ ላይ ድንበር ያለፈው ግለሰብን አስመልክቶ በሕግ ክፍሉ በኩል ምስክሮችን በማጠናከር ክስ መመስረቱን ገልጿል። ይሁንና ግለሰቡ እስካሁን ድረስ በሕግ ቁጥጥር ስር አለመዋል የተገለጸ ሲሆን መጅሊሱ ግለሰቡ በሕግ ቁጥጥር ስር እስከሚውል ክትትሉን እንደሚቀጥልም ነው የገለጸው። በነብዩ መሐመድ ላይ ድንበር የሚያልፉ ግለሰቦችን ፈጽሞ እንደማይታገዝ የገለጸው ጠቅላይ ምክር ቤቱ መሰል ጥፋት በሚፈጽሙ ግለሰቦች ላይ በሕግ አግባብ የጀመረውን እርምጃ እንደሚቀጥልም ነው የገለጸው። ክስ የተመሰረተበት ግለሰብ ክሱ ተጠናክሮ ለፖሊስ ቀርቦ የእስር ማዘዣ የወጣ ቢሆንም እስካሁን በቁጥጥር ስር አለመዋሉ ይታወቃል። ታዲያ እስካሁን በቁጥጥር ስር አለመዋሉ የማን ድክመት ነው? የፌዴራል ፖሊስ ኢናይል ደካማ ነው? ኢናይል አንድ ግለሰብ ይዞ ማምጣት ከበደው ነው ወይስ የኛ ሲሆን ነው? ወይስ የሙስሊሞቹ ሲሆን ነው? በጣም ትልቅ ትዝብት ነው። ባይዘው ሌሎችን ደቂቃ አልፈጀባቸውም፣ ቀናት አልፈጀባቸውም እኮ እስር ቤት ስትወርወሯቸው። በጣም ትልቅ ትዝብት ነው። ትልቅ ትዝብት ማለት ነው ለኢትዮጵያ ፌዴራል ፖሊስ ማለት ነው። በጣም ትልቅ ትዝብት እና ይሄንን እየተመለከተን ነው ማለት ነው። ለማንኛውም እፎይ የትም ቢገባ የትም ባይዘው ለእፎይ የማይቀር ሂዳ ነው። ባይዘው ነብዩን ተሳድቦ አለይሂ ሰላቱ ወሰላም በሰላም መቀመጥ አይችልም፣ መኖርም አይችልም። የፈለገ ነገር በመጣ ማለት ነው። የፈለገ ነገር በመጣ እንኳን ኢትዮጵያ ውስጥ ሌላ ሀገር ወጥቶ ራሱ ማለት ነውና ይሄንን በዚህ መልኩ መረዳት አለባችሁ ለማለት ያክል ነው። ባይሆን ትልቁ ነገር ለሱ ትልቅ ውለታ ዋላችሁ ማለት እሱን ለሕግ መስጠት ነውና ብታረጉ አሪፍ ነው ብዬ አስባለሁኝ። ለማንኛውም ውድ ቤተሰቦቼ ይሄን ይመስል ነበር የዛሬው ቪዲዮ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ያው በቪዲዮ ዙሪያ ያላችሁ ሐሳባችሁን ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ሁላችሁንም አመሰግናችኋለሁኝ ስለተከታተላችሁኝ። አብራችሁ ነበርኩኝ እኔ ወንድማችሁ ከማል ጀማል አህመድ ነበርኩኝ። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።